በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥን ነው። እንደምናመሻችሁ የተወደዳችሁ የጣቢያችን ተከታታዮች፣ የምሽቱ የአማርኛ ቋንቋ ዜናዎቻችን ካሁን ጀምረው ወደ እናንተ መድረስ ይጀምራሉ። እንድትከታተሉን በአክብሮት እየጋበዝን አርዕስተ ዜናዎቹን እናስቀድማለን። የኤርትራ ሉዓላዊነት መረብ የኤርትራን ነጻነት ለድርድር የሚያቀርብ እንቅስቃሴን ለመግታት ጥረት እያደረገ ነው ተባለ። የአውሮፓ ቀንን ማክበር እንደ ትልቅ ስኬት የማይታይ መሆኑ ተገለጸ። የኢትዮጵያ አየር መንገድ በነዳጅ ጭማሪ ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ እንደማያደርግ ገለጸ። በሱዳን እየተስፋፋ ያለው የድሮን ጥቃት ጦርነቱን ወደ አደገኛ ምዕራፍ እያሸጋገረው መሆኑን ተመድ አስጠነቀቀ። ማክሮን በአፍሪካ የ27 ቢሊዮን ዶላር ኢንቨስትመንት ይፋ አደረጉ። እነዚህንና ሌሎች አበይት ዜናዎችን ለዝርዝር ይዘናል። እስከ ፍጻሜው ከኛ ጋር ቆዩ። የኤርትራ ሉዓላዊነት መረብ የኤርትራ ነጻነትን ለድርድር የሚያቀርብ እንቅስቃሴን ለመግታት ጥረት እያደረገ ነው ተባለ። ወደብ ቴዎድሮስና ዶክተር ተሾመ ብርሃን የተባሉ የፍትህ ፈላጊ ኤርትራውያን ከኤሪሳት ቴሌቪዥን ጋር ባደረጉት ቆይታ የኤርትራ ሉዓላዊነት መረብ የተመሰረተበት ዓላማ ኢትዮጵያ የኤርትራን ሉዓላዊነት አደጋ ላይ በመጣል የቀይ ባህር በር ለማግኘት የምታደርገውን ጥረት ለመመከት መሆኑን ገልጸዋል። እዚ ካብ ኢትዮጵያ ዝመጽእ ዘሎ ወስታታት ማለት እዩ ብቁሉዕ ፕራይም ሚኒስተር ናይ ኢትዮጵያ ምስናቱ ፓርላማ ሰበስልጣን ናይ ኢትዮጵያ እውን ቁሉዕ ዝኾነ ናይ ባሕሪ ይግባአኒ እዩ ዝብል ብፍላይ ኣብ ናይ ወደብ ዘምጽዎ ዝነበሩ ከምኡ ሓሊፍካ እውን እቲ ናይ ህዝቢ ኤርትራ ናጽነት እውን ኣብ ዋጋ ዕደጋ ይእትየሞ ማለት እዩ። ሕጂ ከም ሓደ ሕቶ ዝመጸ እዚሲ መን እዩ ሓላፍነት ድወስድ ከም ኤርትራውያን ንሕናሲ እዚ ሓላፍነት ሲ ናይ መን እዩ ዝብል እዩ ተላዒሉ ማለት እዩ። ሕጂ ናይ ህዝቢ እዩ። ስለዚ ናይ ህዝቢ ካብ ኮነ ከዓኒ እቲ ህዝቢ ንልዕላውነቱ ክከላኸል ግዴታ ኣለዎ ማለት እዩ። በኢትዮጵያ በኩል የሚመጡ የተለያዩ ትረካዎች የኤርትራን ነጻነት ለድርድር የሚያቀርቡ መሆናቸውን የገለጹት ዶክተር ተሾመ የኤርትራ ሉዓላዊነት መረብ ዲፕሎማሲያዊ ግፊት ይህንን ሁኔታ እንደ ቀጥተኛ ወረራ በመመልከት ለመከላከል መነሳሳቱን አብራርተዋል። አክለውም የአገርን ሉዓላዊነት ማስከበር የህዝብ ኃላፊነት በመሆኑ የኤርትራ ህዝብ ሉዓላዊነቱን ለማስከበር በንቃት እየተንቀሳቀሰ መሆኑን አስታውሰዋል። አሁንም ቢሆን የአገር ሉዓላዊነትን ለማረጋገጥና በኢትዮጵያ ባለስልጣናት የሚቀርቡ አሳሳች መግለጫዎችን ለመመከት መስራት እንደሚገባ አሳስበዋል። ወደብ ቴዎድሮስ በበኩላቸው በአሁኑ ወቅት እያስቸገረ ያለው ዋነኛው ጉዳይ በ1993 የተረጋገጠው የኤርትራ ሉዓላዊነት ጥያቄ መሆኑን አመልክተዋል። ሉዓላዊነት ናይ ኤርትራ ሲ 2018 እውን ኣይኮነን ህዝቢ ከም ሲቪክ ክስታይ ኮይኑ ተንቀሳቂሱ ሲ ነቲ ሉዓላዊነቱ ዲፈንድ ክገብሮ ዝግብኦ ዝነበረ 2018 ኣይኮነን ሕጂ ይኮነን ኦፍ ኮርስ 2018 ካ ኣይኮነን 2001 ካ ኣይኮነን 93 እዩ እቲ መጀመርያ ህዝቢ ብዛዕባ ሉዓላውነት ብዛዕባ እዚ ቴሪቶሪያል ኢንቴግሪቲ ገለንብሎ ዘለና ብግቡእ መሊሶ ሓልፍ ዝግብኦ ዝነበረ እዋን 93 እዩ። ምክንያቱ ኤርትራ ብሕጋዊ መገዲ ወላ ዲፋክቶ ኣብ 91 ይኹን ብሕጋዊ መንገዲ ግን 93 ሓንቲ ኣካል ናይ ማሕበረሰብ ዓለም ዝኾነት ሃገር ካብ ዝኾነትሉ እዋን ጀሚራ ዶባታ እውን ብግቡእ ዝተኸለለ ዝተሓፀረ እሞ ዝተፈልጠኻ ኩሉ ዓይነት ምስኣ ዝዳወብ ይኹን ምስኣ ዘይዳወብ ሰብ ኣብ ሕቶ ምልክት ደይእትዎ ዓይነት ዶባት ክህልዋ ግባእ ነይሩ። ሽዑኡ ዲማርኬት ክግበር ግብኦ ነይሩ። ሕጂ ሽዑኡ ተሰጊሩ ዝተሓልፈ እዩ። ኣብዚ ሕጂ እዋን ንነዊሕ እዋን ደድሕሬና እንዳሰዓበ ደሸግረና ዘሎ ማለት እዩ። አስተያየት ሰጪዎቹ አክለውም አንድ ህዝብ ለፍትህና ለዲሞክራሲ የሚታገለው ሉዓላዊት አገር ሲኖረው መሆኑን ጠቅሰው የአገር ሉዓላዊነት አደጋ ላይ በሚወድቅበት ጊዜ ግን ሉዓላዊነትን ለማስከበር መታገል እንደሚገባ አጽንኦት ሰጥተዋል። የአውሮፓን ቀን ማክበር እንደ ትልቅ ስኬት የማይታይ መሆኑ ተገለጸ። የህግደፍ ስርዓት ግንቦት 9 ቀን 2026 በአስመራ ከተማ የተካሄደውን የአውሮፓ ቀን ስነ ስርዓት እንደ ትልቅ ዲፕሎማሲያዊ ድል አድርጎ ለማቅረብ የሚጠቀምበት ፕሮፓጋንዳ ከተለመደው አካሄድ የተለየ ውጤት እንደሌለው ለውጥ ፈላጊ ኤርትራውያን እየገለጹ ነው። የአውሮፓ ህብረት በአስመራ ባዘጋጀው የአውሮፓ ቀን አከባበር ላይ የታዩ ሁኔታዎች ለኤርትራ ህዝብ የሚያመጡት የኢኮኖሚ ጥቅም እንደሌለ አስተያየት ሰጪዎች ይናገራሉ።
በ2026 በአስመራ የተካሄደው የአውሮፓ ቀን አከባበር የአገር መሪዎች፣ ዲፕሎማቶችና ልዩ ልዩ ጥሪ የተደረገላቸው እንግዶች በተገኙበት በማንኛውም ሀገር ሊከበር የሚችል ተራ በዓል መሆኑን ያስረዳሉ። በዕለቱ የግሪክና የጀርመን አምባሳደር ጆአና ዳርማኒን መልእክት ማስተላለፋቸው ቢጠቀስም የህግደፍ የዜና ማሰራጫዎች ግን ዝርዝር መልእክቱን ከማስተላለፍ ተቆጥበዋል። ይህም ከተለመደው ፕሮፓጋንዳ ውጪ በዲሞክራሲና በሰብአዊ መብቶች ረገድ እንዲሻሻሉ ምዕራባውያን የሚያቀርቡት ጥሪ የተለየ ሊሆን እንደማይችል አስተያየት ሰጪዎች ያስገነዝባሉ። የኢትዮጵያ አየር መንገድ በነዳጅ ጭማሪ ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ እንደማያደርግ ገለጸ። የኢትዮጵያ አየር መንገድ በኢራን ጦርነት ምክንያት በተፈጠረው የነዳጅ አቅርቦት መስተጓጎል ወይም የአውሮፕላን ነዳጅ ዋጋ ጭማሪ ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ የማድረግ እቅድ እንደሌለው አስታወቀም። አየር መንገዱ ጦርነቱ ያስከተላቸው ተጽዕኖዎችን ጊዜያዊ በመሆናቸው እስካሁን ድረስ ጉዳት መቀነሻ እቅድ እየተገበረ እንዳልሆነም ገልጸዋል። የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ኃላፊ ለማ ያዴቻ ለቢቢሲ መገናኛ አውታር እንደተናገሩት በመካከለኛው ምስራቅ ጦርነት የተነሳ የነዳጅ ዋጋ ጭማሪ ቢኖርም በረራዎች በተለመደው ሁኔታ እየተካሄዱ ነው ብለዋል። ወደ ሶስተኛ ወሩ እየተጓዘ ያለው የኢራን ጦርነት የነዳጅ ዋጋ በከፍተኛ መጠን እንዲጨምር አድርጓል። ጦርነቱ ከተነሳ ወዲህ ኢትዮጵያ ውስጥ 3 ጊዜ የነዳጅ ዋጋ ጭማሪም ተግባራዊ ሆኗል። ባለፉት 2 ወራት የታየውን የነዳጅ ጭማሪ ተከትሎ የኢትዮጵያ አየር መንገድ ወጪውን ለመቀነስ የአጭር ርቀትና የአገር ውስጥ በረራዎችን የመቀነስ ወይም የማጠፍ እቅድ እንዳለው የሚገልጽ መረጃ በዚህ ሳምንት ተሰራጭቶ ነበር። ሆኖም የአየር መንገዱ የንግድ ዘርፍ ዋና ኃላፊ አቶ ለማ መረጃውን አጣጥለዋል። ውሸት ነው፣ እኛ በነዳጅ እጥረት ምንም የምንቀንሰው በረራ የለም፣ እንዲያውም እኛ እያስፋፋን ያለነው፣ ከሰሞኑ 4 ተጨማሪ የአገር ውስጥ በረራ ጣቢያዎችን እንከፍታለን ብለዋል። ከአንድ ወር ባነሰ ጊዜ ውስጥ የሚከፈቱት አዲስ የሀገር ውስጥ መዳረሻዎችም ደብረ ማርቆስ፣ ነገሌ ቦረና፣ ሚዛን አማንና ጎሬ መቱ እንደሆኑም ገልጸዋል። የኢትዮጵያ አየር መንገድ ወደ አማራና ትግራይ ክልል የሚያደርጋቸው በረራዎች ላይ በጦርነቱ ምክንያት አድሎና በደል ሲያደርስ መቆየቱ ይወቀሳል። ድርጅቱ ወደ ኤርትራ የሚያደርገው የነበረው በረራ ላይም ትልቅ ቅሬታና ጥያቄ ሲነሳበት ቢቆይም በኢሳያስ ስርዓት ገንዘቡ እንደተዘረፈም ይከሰሳል። ፈረንሳይ ከእንግሊዘኛ ተናጋሪ የአፍሪካ አገራት ጋር ያላትን ጥምረት ለማስፋት ያቀደ በኬንያ የተካሄደ የአፍሪካ ጉባኤ አዘጋጀች። ፈረንሳይ ከእንግሊዘኛ ተናጋሪ የአፍሪካ አገራት ጋር ያላትን ጥምረት ለማስፋት ያዘጋጀችው የመጀመሪያ ጉባኤ በናይሮቢ ኬንያ ትናንት ሰኞ ግንቦት 11 2026 ጀምሮ ዛሬ ግንቦት 12 ተገባዷል። ይህ ጉባኤ የፈረንሳይና የአፍሪካ የንግድና የፖለቲካ መሪዎችን ያሳተፈ አፍሪካ ፎርዋርድ በሚል መሪ ቃል የሚደረግ እንደሆነም ተገልጿል። እንደ ራዲዮ ፍራንስ ኢንተርናሽናል ዘገባ ከሆነ ይህ የ2 ቀናት መርሃ ግብር በቅርቡ በሳሄል ቀጠና ከተከሰቱት ዲፕሎማሲያዊ ቀውሶች አንጻር ከምስራቅ አፍሪካ ኢኮኖሚዎች ጋር የጠበቀ ግንኙነት በመፍጠር የፈረንሳይን አጋርነት የማስፋት ፍላጎትን የሚያሳይ ነው ተብሏል። ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና ከኬንያ አቻቸው ዊሊያም ሩቶ ጎን ለጎን ወደ 30 የሚጠጉ የሀገር መሪዎች እንዲሁም ከ1500 እስከ 2000 የሚደርሱ የፈረንሳይና የአፍሪካ የንግድ መሪዎችና ባለድርሻ አካላት ይገኛሉ ተብሎ እንደተጠበቀም ዘገባዎች አመላክተዋል። ወጣቶች፣ አርቲስቶችና አትሌቶችም በጉባኤው ተጋብዘዋል። የፈረንሳይ የውጭ ጉዳይ ሚኒስቴር ቃል አቀባይ ፓስካል ኮንቫብሬክስ ለአርኤፍአይ እንደተናገሩት የጉባኤው ዓላማ የሲቪል ማህበረሰቡን፣ ባለሀብቶችንና የፖለቲካ ተዋናያንን በአንድ ላይ ማምጣት ነው። ይህ የሀገር መሪዎች የሚገናኙበት የፖለቲካና የንግድ ገጽታ ያለው ጉባኤ ሲሆን በተጨማሪም ግልጽ የውይይት መድረክ የሚፈጥር ነው ብለዋል። በአጀንዳው ላይ አርቲፊሻል ኢንተለጀንስ እና የዲጂታል ትራንስፎርሜሽን ስነ ምህዳሮች እንዲሁም በጤናው ዘርፍ የሚደረጉ ኢንቨስትመንቶችና መሰረታዊ ሸቀጦችን በሀገር ውስጥ ማምረት የሚሉት ጉዳዮች ተካተዋል። ፈጠራና ባህላዊ ኢንዱስትሪዎች እንደ ኢኮኖሚ አንቀሳቃሽነት እንዲሁም ስፖርት እንደ አዲስ የኢንቨስትመንትና የስራ ዕድል ፈጠራ መስክ በሚሆኑባቸው ነጥቦች ላይም ውይይት እንደተደረገም ታሳቢ ይደረጋል። በተጨማሪም የኢነርጂ ሽግግር፣ የመሰረተ ልማት ዝርጋታ፣ ቀጠናዊ ትስስር፣ ግብርናና የምግብ ስርዓቶች በጠረጴዛው ዙሪያ የተነሱ ርዕሰ ጉዳዮች እንደሆኑ ዘገባው አክሎ ያስረዳል። በመጨረሻም
ማክሮን በአፍሪካ የ27 ቢሊዮን ዶላር ኢንቨስትመንት ይፋ አደረጉ። በኬንያ በተካሄደው አፍሪካ ፎርዋርድ በተሰኘው ጉባኤ ላይ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በአፍሪካ አህጉር ውስጥ የሚውል የ27 ቢሊዮን ዶላር የኢንቨስትመንት እቅድ ይፋ አድርገዋል። ይህ ኢንቨስትመንት ይፋ የሆነው ፈረንሳይ ቀደም ሲል ቅኝ ግዛቷ ከነበሩ የአፍሪካ ሀገራት ጋር ያላት ግንኙነት እየቀነሰ በመጣበት ወቅት ሲሆን፣ በአንጻሩ ኬንያ ደግሞ የንግድ ግንኙነቷን ይበልጥ ለማስፋት ጥረት እያደረገች በምትገኝበት ወቅት ነው ሲል አልጀዚራ ዘግቧል። የተወደዳችሁ የኢሪሳት ጣቢያ ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ አበይት ዜናዎችን በዚህ ፈጽመናል። ከኛ ጋር ስለነበራችሁ ቆይታ እጅግ እናመሰግናለን። ጤና ይስጥልኝ።